I want a wife. ሚስት ፈልጋለሁ። ስርዓተ ማህበሩ ቅድሚያ የሚሰጠው ለማህበረሰባዊ ፍላጎት ሳይሆን ትርፍ ለሚያስገኙ ነገሮች ብቻ ነው። ይህን ለመለወጥ የምንታገለው በወልስም ሰራተኞች በመባላችን ብቻ ሳይሆን ሚስቶች በመሆናችንም ጭምር ነው። የዚህ ጥቅስ ተናጋሪ አሜሪካዊቷ ጁዲ ሳይፈርስ በ1960 ከሎዋ ዩኒቨርሲቲ የባችለር ኦፍ ፋይን አርትስ ዲግሪዋን ተቀበለች። በቀለም ቅብ ሁለተኛ ዲግሪዋን ለመቀበልና በዩኒቨርሲቲ ለማስተማር መርጣ ባቀደችው መስክ ለመንቀሳቀስ ስትጀምር በወቅቱ የነበሩት ወንድ መምህራኖቿ ለሴት ልጅ መምህር ሆኖ ለማገልገል ተገቢ ቦታ በሁለተኛ ደረጃ ትምህርት ቤት ውስጥ ነው ባሏት ጊዜ የወሰደችው እርምጃ የጀመረችውን ትምህርት በማቋረጥ ማግባትና ልጆች መውለድን ነበር። እንዳለችውም አደረገች። 2 ልጆችም ወለደች። ይሄ ዛሬ የቀረበው ሚስት ፈልጋለሁ የሚለው ጽሑፍ በእሷ የተጻፈ ሲሆን በግል ህይወት ልምዷ ላይ ያተኮረ በ1972 የታተመ ሲሆን ደራሲና ጋዜጠኛ አብርሃም ረታ አለሙ ተርጉሞት ነበር። የዛሬ ነገረ ጉዳያችን ሆኗል። በሀገራችን ትጉ ታታሪና ትዳራቸውን አክባሪ ሚስቶች ስም ተርጓሚውን እያመሰገንን ከወይዘሮ ጁዲ ብራዲ ሳይፈርስ ትረካ ጋር አብረን እንቆይ። በማህበረሰባችን ምደባ መሰረት ዛሬ ሚስቶች ከሚባሉት ወገን ሆኛለሁ። ሁሉ ጊዜ አይደለም እንጂ በሂደቱ እናት ልባልም እችላለሁ። ይሄ የሆነበት ጊዜው ሩቅ አይደለም። አንድ የወንድ ጓደኛ አፈራሁ። ከዚህ ሰው ጋር የተዋወቅነው የቀድሞ ትዳሩን ባፈረሰ ሰሞን ሲሆን ከፈረሰው ትዳሩ ያፈራውን አንድ ልጁን ይዞ ሁለተኛ ሚስት ሲያፈላልግ ነው የተገናኘነው። አስቤ በድንገት የሚከተለው ሐሳብ ብልጭ አለልኝ። ባጭሩና በፍጥነት ወደ ጉዳዩ ለመግባት እኔ ራሴ ሚስት እንድትኖረኝ ፈለግኩ። እና ለምን ሚስት አስፈለገሽ ካላችሁ ቢመራችሁም ቢጣፍጣችሁም መልሱን ነው። በኢኮኖሚ አቅሜ ራሴን የቻልኩ ለመሆን ትምህርት መማር ስለሚያስፈልገኝ በዚህ እንቅስቃሴ ላይ እንዳለሁ አድርጋችሁ እንድትቆጥሩት ተማሪ ነኝ እንበል። ራሴንና ሌሎችን ጥገኞችን ለመርዳት ትምህርት መጀመር ወይንም መቀጠል አለብኝ። ስለዚህም በትምህርት ስራው ላይ በመቆይበት ጊዜ እንከን ሆኖ ከመንገድ የሚያወጣኝን የኔን ስራ በመሸፈን ወደ ትምህርት ቤት ያለ ስጋት እንዲሄድ የምታደርግ ሚስት ታስፈልገኛለች። ይህም ብቻ አይደለም፣ ልጄን እንደ ሞግዚት ሆና የምትንከባከብልኝ፣ በየጥርስ ሐኪሙ በየህፃናት ሐኪሙ ዘንድ እየሄደች በየጊዜው ልጄን ጤንነት የምትከታተልልኝ ሚስት ታስፈልገኛለች። እኔ ትምህርት ላይ ነኝ። ልጄን ብቻ አይደለም፣ እኔም ራሴ ስታመም በመኪና አመላልሳ መድኃኒት ከየታዘዘበት ገዛስታ መንከባከብ የምትችል ሚስት ታስፈልገኛለች። የልጄን ንጽህና መጠበቁ፣ በአግባቡ መመገቡ፣ ልብሶቹን አጥባ አልብሳ ትምህርት ቤት አድርሳ ከእድሜ ኩዮቹ ጋር ያለውን ግንኙነት አጤና፣ ለዚህም አዘጋጅተው ወደ ፓርኮች፣ ቲያትር ቤቶችና የእንስሳት መጠበቂያዎች ወስዳ የምታዝናናው ሚስት ታስፈልገኛለች። እኔ ትምህርት ላይ ነኝ። ለወደፊቱ ጠንካራ የኢኮኖሚ አቅም እንዲኖረን በመልፋት ላይ ነኝ። ይቺ ክቡር ሚስት በፍጥነትና በጣም ታስፈልገኛለች። ይቺ ታታሪ ቅን ሚስት ሌላም ተጋድሎ ይጠበቅባታል። ከላይ ለጠቀስኩት ተግባሯ ሲባል መደበኛ ስራዋን ለአንዲት ደቂቃ እንኳን ታዛንፍ አልፈልግም። መደበኛ ስራዋ ሳይጓደል ጊዜያችን ሳይነካ በትርፍ ሰዓት ብቻ የተጠቀሱትን ተግባራት ማከናወን የምትችል በንብና በጉንዳን የምትመሰል ጠንካራ ሚስት በጣም ታስፈልገኛለች። ወይንም ከገቢዋ ጥቂት በማቀናነስ ተግባሯ ሳይጓደል በሌላ ሰው እንዲከናወን ለማድረግ ከቻለችም የግድ ሁሉንም ነገር ራሷ ታከናውነው አልልም። ወይ በጊዜዋ ወይንም በገንዘቧ ችግር በማስወገድ ለኔ የትምህርት ግስጋሴ አጋር የምትሆን ሚስት ታስፈልገኛለች። ስለኔ ስለ ግሌም ውጫዊና ውስጣዊ ፍላጎት አብዝታ የምትጨነቅ ሚስት ፈልጋለሁ። እኔ ያጠናው ቤት ማጽዳት እንደማልችል የታወቀ ነው። የግቢያችንን አጸደ ውበት ለመንከባከብና የበለጠ ለማስዋብ እንቅልፍና ድካም የማያታልሏት ሚስት ታስፈልገኛለች። መኪናችን አንድ በመሆኑ ልጆችን ትምህርት ቤት አድርሳ ለመመለስ ፍጹም ፈቃድና ትጋት ያላት ሚስት፣ ልብሶችን ማጠብ፣ መተኮስ፣ መስፋት፣ መቀምቀም፣ አሮጌውን በአዲስ መተካት እንዲሁም የፊቴን የአየር ጠባይ ያጠናች እስከ ማልበስ፣ ማስጌጥ፣
ቁርጥማት መሰል ሳንኮች ሲፈጠሩ ማሸትና መደባበስ የምትወድና የአያት ቅድመ አያቶቿን ታሪክ የምትወድ ሚስት ታስፈልገኛለች። በቤት ውስጥ በጥንቃቄና በአግባቡ መያዝ ያለባቸውን የግል ቁሳቁሶችን ከኔ ይልቅ የምትጠነቀቅላቸውና የምትንከባከባቸው፣ እኔ ስፈልጋቸውን ከመናገሬ በፊት በደቂቃ ጊዜ ውስጥ ከፊቴ ገጭ የምታደርግ፣ ስጠራት አቤት ስልካት ወዴት የምትል ሚስት ታስፈልገኛለች። በምግብ ዝግጅት ሙያዋ፣ በወጥ ቤት ንጽህናዋ፣ ሰርታ በምታቀርባቸው የምግብ አይነቶችና በማራኪ አቀራረቧ የሳምንቱን የገበታ ዕቅድ በእኔ የጥናትና የኮርሶች ይዘት ላይ መስርታ የምትነድፍ ባለሙያ ሚስት እጅግ በጣም ፈልጋለሁ። በተለይም በማጠናበት ጊዜ እንደ ሻይ ቡና አይነት ነገሮችን ቀና ብዬ ሳላያትና ጥናቴ ሳይረበሽ አቀራርባ የምታስደስተኝ የልብ አውቃ ሚስት ታስፈልገኛለች። በድንገት ብታመም ለመምሬ መታመሜን ነግራ የቤት ስራና የሚገለበጥ ነገር ካለ የገባችበት ገብታና በእግሬ ተተክታ የምትሰራልኝ፣ ቢቻልም ከራስጌ ቁጭ ብላ እየደባበሰችኝ እኔን እያለች እንቅልፍ ሳይጥላት ማንጋት የምትችል ርህሩህ ሚስት ፈልጋለሁ። አንድ የቤተሰብ አደጋ ቢያጋጥማትና ወደዛ መሄዷ ግዴታ ከሆነ ልክ የሷን ቦታ ተክታ የኔንና የልጄን እንክብካቤ የምትከታተል ሴት የምትመድብ ትሁትና አርቆ አሳቢ ሚስት ፈልጋለሁ። እኔ ወደ ቤት ስገባ ወይንም ጥናት ላይ ስሆን ወይንም መተኛት ስፈልግ የጓዳ ጣጣውን የምትዘበዝብ፣ የጎድሎ ያንሶ በማለት ከትምህርት ሌላ ነገር እንዳስብ የማትገፋፋኝ ጨዋና ትዕግስት ያላት ሚስት ፈልጋለሁ። ይልቁንም እኔ ስለ አለቃዬ ወይንም ሌክቸረሬ የተሰማኝን ላጫውታት በፈለኩበት ወቅት በአድናቆት ስሜት ተውጣ ልታዳምጠኝ ፈቃደኛ የሆነች አድማጭ ሚስት ፈልጋለሁ። የጻፍኳቸውን አስተካክላ ግንባሬን ስማ እቅፍ አድርጋኝ የምትተኛ ሚስት ፈልጋለሁ። እኔ እየተማርኩ ነው። በእያንዳንዱ ጥቃቅን ማህበራዊ ጉዳዮቼ ውስጥ ሳይቀር በመሳተፍ አክብሮታንና እንክብካቤዋን የምትገልጽልኝ ተቆርቋሪ ሚስት ፈልጋለሁ። ለምሳሌም ጓደኞቼን ግብዣ ብጠራ ልጆቻችን ለስነ ስርዓትና ለደንብ ታዛዥ መሆናቸውን የምታሳይልኝ፣ ወይንም በመስሪያ ቤት ወይንም በትምህርት ቤት ጥናትና ለመሳሰሉ ጉዳዮች ወደ ቤታችን ጓደኞቼን ጋብዤ ስመጣ ለክብራቸው የሚመጥነውንና በቂ መስተንግዶ በማዘጋጀት የማይረሳ አቀባበል የምታደርግ፣ እኔ በማውራና ከጓደኞቼ ጋር በመሳሳቅበት ጊዜ እንዳያውኩን ልጆችን በፍጥነት እንቅልፍ እንዲተኙ በማድረግ ወይንም በአትክልቱ መሃል አሻንጉሊት ይዛ ስታጫውታቸው በመቆየትና 10 ጊዜ እየተመላለሰች ምን ላምጣ በማለት የአባወራነት ክብሬን ከፍ በሚያደርግ ትህትናዋ የምኮራባት ሚስት ፈልጋለሁ። ከባልም ልዩ ባል መባል አለብኛ። እንግዶችን ማክበሯን ከምትገልጥባቸው ድርጊቶች አንዳንዶቹን ለመጥቀስ ቢያስፈልግ የሲጋራ መተርኮሻ በየአይነቱ ማቅረብና ቶሎ ማጽዳት፣ በየግማሽ ሰዓቱ ከዋናው ምግብ ሌላ መቆያ ምግቦችን እያከታተሉ ማቅረብ፣ በተለያዩ ብርጭቆች የተለያዩ መጠጦች በገፍ ማቅረብ ያባ መስጠት ልጅ መሆኔን እንድታሳይልኝ እፈልጋለሁ። እነሱን ልሸኝ በወጣሁበት እስከ ንጋት ድረስ ቆይቼ በመጣም ልክ ከትምህርት ቤት ቆይቼ እንደተመለስኩ በመቁጠር እንቅልፍ እምቢ ብሎኝ ምናምን የማትልና በሌላ ነገር የማትጠረጥር ሚስት ፈልጋለሁ። በተለይም የግብረ ስጋ ፍላጎትንና ወሲባዊ ግንኙነትን በሚመለከት ፍላጎቴ የሚገባት እጅግ በጣም ንቁ፣ ፈጣንና የጋለ ስሜት ያላትን ሚስት ፈልጋለሁ። ባጭሩ ሳይጠሯት አቤት ሳይልኳት ወዴት የምትል ሮማንቲክ ሚስት ፈልጋለሁ። ስለ ወሊድ ቁጥጥር የሚዋጥ ኪኒን፣ የሚወጋ መርፌ ሙሉ ኃላፊነቱን ራሷ መውሰድ ያለባት ሚስት ፈልጋለሁ። እኔ ጥናቴን ትቼ በእንዲህ ያለ ጉዳይ ላይ ጊዜን ማባከን አያሻኝምና ነው። ቀን መቁጠር ቅብር ጥሴ እያልኩ በራሴ ላይ ገደም መጣል ከዋናው ዓላማዬ ስለሚያዘናጋኝ በእንዲህ አይነት ጉዳይ ላይ ድርብ ተልኳን መወጣት የምትችልና ኃላፊነት የሚሰማትና ተቀጣ ያደገች ሚስት ታስፈልገኛለች። ለባሏ ታማኝ የሆነች ቅናትና መሰል የጥርጣሬ ስሜት የሌላት ሚስት ፈልጋለሁ። እሷን ስላገባው እንደ ንስሐ አባት እዚህ ሄድኩ፣ ከገሌ ዋልኩ፣ እዚህ አመሸው፣ እዚህ ቦታ አደርኩ እያልኩ መናዘዝ አያት ቅድመ አያቶቼ ላወረሱኝ አባወራነት ክብር የማይመጥን በመሆኑ በፍቅርና በትዳር ሽፋን የቅናት ዛር ያልተጠናወታት ሚስት ፈልጋለሁ። በአንዳች ምክንያት ልጅ መውለድ ያስፈልገኛል ካላልኩ በስተቀር በምንም ምክንያት ልጅ ለመውለድ መከጀል
የኔን የወደፊት እድገት ለማደናቀፍ መሞከር መሆኑን አጥብቃ መረዳት የምትችል የእድገት ጽንሰ ሐሳብ የገባት ዘመናዊ ሚስት ፈልጋለሁ። እንዳጋጣሚ ሆኖ በማንኛውም መስፈርት የበለጠ የምትስማማኝ ሌላ ሚስት የማገኝ ቢሆን ነፃነቴን በማክበር ራሷን በአዲሷ ሴት ለመሰዋት ዝግጁ የሆነች በራሷ የምትተማመንና ፈሪሃ እግዚአብሔር ያደረባት ደግ ሚስት ፈልጋለሁ። በትምህርቱ ሂደትና መንዛዛት የመሰላቸት ስሜት አይሎብኝ እንዲህ ያለ የለውጥ አየር ሊሸተኝ ሲጀምር ቀድሞ ገብቷት ያንተ ይብስ ልጆቹን እኔ ይዝልሃለሁ፣ ድሮም የለመዱት እኔን ነው፣ ሂድ መንገዱን ጨርቅ ያድርግልህ በማለት ነፃነቴን የምታከብርልኝና መስዋዕትነት የሰረጸባት ምግባረ ሰናይ ሚስት ፈልጋለሁ። ይሄ የተያያዝኩት ትምህርት በጥሩ ውጤት ከተጠናቀቀና በኢኮኖሚ አቅሜ ያለምኩትን ግብ ከመታው መደበኛ ስራዋን በማቋረጥ ይበልጥ በቤት ውስጥ ሴታዊ የዕለት ተዕለት ተግባሯ ጠንክራ ለመስራት ወኔና ድፍረት ያላት ልበ ሙሉ ሚስት ፈልጋለሁ። እንግዲህ አድማጮች ቢመራችሁም ቢጣፍጣችሁም ሚስት ፈልጋለሁ ያልኩባቸው ምክንያቶች ከሞላ ጎደል እኒህን ይመስላሉ። ለመሆኑ የዚችን አይነቷን ሚስት የማይፈልግ አባት፣ ወንድም፣ ባል ማን ነው? በተቃራኒው ካገኘች ደግሞ የዚህ አይነቱን ባል ማግኘት የማትፈልግ እህት፣ እናት፣ ሚስት ማን ናት? ጁዲ ሳይፈርስ